በአንድ ጠባብ ክፍል ውስጥ ከአንድ ሰው ጋር ፊት ለፊት ተቀምጣችሁ በመካከላችሁ ያለው ብቸኛ ነገር አንድ ጠረጴዛ እና በላዩ ላይ የተቀመጠ አንድ ጥቁር ቦርሳ ነው። ቦርሳው ውስጥ 100,000 ብር አለ። ከክፍሉ ውጭ ያለ ሰውዬ እንዲህ ይላችሁ፣ ምርጫችሁ ሁለት ነው። ሼር ካደረጋችሁት ብሩን እኩል ትካፈሉታላችሁ። ሁሉንም ለመውሰድ ከሞከራችሁና ሌላኛው ሰው ሼር ካደረገ ሙሉ ብሩን እናንተ ትወስዱታላችሁ። ሁለታችሁም ግን ሁሉንም ለመውሰድ ከሞከራችሁ ማናችሁ አንድ ሳንቲም አታገኙ። አስታውሱ፣ መነጋገር፣ መወያየት ምንም ማድረግ አትችሉ። አሁን ፊት ለፊት ያለውን ሰው አይኑን ትመለከቱታላችሁ። እሱ ሼር ያደርግ ይሆን ወይስ ይበልጣችሁ አስቧል? እናንተስ በቅንነት 50,000 ብር ይበቃኛል ትላላችሁ ወይንስ ሁሉንም ለመጠቅለል ትሞክራላችሁ? ያላችሁበት ክፍል ውስጥ ያለው ዝምታ ይጮሃል፣ ልባችሁ ይመታል። ይሄ ወሬ ብቻ አይደለም፣ ይሄ የአእምሮ ቼስ ጨዋታ ነው። ውሳኔዎቻችሁ በሌላኛው ሰው ውሳኔ ላይ፣ የሱም ውሳኔ በእናንተ ላይ ተንጠልጥሏል። ይህ ሁኔታ ፊልም ላይ ብቻ የሚከሰት እንዳይመስላችሁ። ይህ በየቀኑ በስራ ቦታችሁ፣ በንግግራችሁ፣ አልፎ ተርፎ ህይወታችሁ ውስጥ የምትገቡበት ጨዋታ ነው። ይህንን ጨዋታ እንዴት እንደምትጫወቱት ካላወቃችሁ ሁል ጊዜ መጫወቻ ትሆናላችሁ። ካወቃችሁት ግን ህይወት አዲስ ቺት ኮድ እንዳገኛችሁ ቀላል ትሆንላችኋላችሁ። ዛሬ ስለ ጌም ቲዮሪ እናወራለን። ሳይንሱ እንዴት አሸናፊ እንደሚያደርጋችሁ ዝርዝር ሚስጥሩን እነግራችኋለሁ። በየቀኑ የምናደርጋቸው ውሳኔዎቻችን፣ የምንገባባቸው ድርድሮች እና ከሰዎች ጋር የምናደርጋቸው ግንኙነቶች በሙሉ ጨዋታ መሆናቸውን ብነግራችሁስ? የት እንብላ ብላችሁ ስትወስኑ፣ ከንግድ አጋሮቻችሁ ጋር ስትደራደሩ፣ ወይም ደግሞ በቤታችሁ ውስጥ ማን ነው ዛሬ ዕቃ የሚያጥበው ብላችሁ ስትከራከሩ በሳይንሳዊ መንገድ ጌም ውስጥ ናችሁ። ብዙዎቻችን ህይወት በድንገት ወይም በእድል የምትመራ ይመስለናል፣ ግን ስህተት ነው። በሳይንሱ ዓለም ጌም ቲዮሪ የሚባል ድንቅ ህግ አለ። ይህ ህግ በህይወት ውስጥ እንዴት ሁሌ ማሸናፊ መሆን እንደምትችሉ የሚያስተምር ቺት ኮድ ወይም ሚስጥራዊ ኮድ ነው። ዛሬ በዚህ ቪዲዮ ታላላቅ ቢሊዮነሮች፣ ፖለቲከኞች፣ ሳይንቲስቶች የሚጠቀሙበትን ይሄንን ሳይንስ በዕለት ተዕለት ህይወታችሁ ተጠቅማችሁ እንዴት የፈለጋችሁበት ደረጃ ላይ መድረስ እንደምትችሉ እናያለን። ቃላ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት ከሆነ ትክክለኛው ቦታ ላይ ናችሁ። ዛሬ የምናየውን ርዕስ ህይወታችሁን በቀጥታ የሚቀይር። እስከ መጨረሻው ከተከታተላችሁ ቪዲዮ መጨረሻ ላይ በየትኛውም ግንኙነት አሸናፊ እንድትሆኑ የሚያደርጋችሁ አንድ ትልቅ ቦነስ ስቴፕ እነግራችኋለሁ። አውቶማቲክ ሰብስክራይብ ያላደረጋችሁ አሁኑኑ አድርጉ። በመጀመሪያ ግን ጌም ቲዮሪ ምንድን ነው? ብዙዎቻችን ጨዋታ ስንል ወይም አእምሯችን ላይ የሚመጣው ኳስ መጫወት፣ ቼዝ ወይም ቪዲዮ ጌም ሊሆን ይችላል። ነገር ግን በጌም ቲዮሪ መሰረት ወይም ትርጓሜ ጨዋታ ማለት በሁለት ወይም ከዛ በላይ በሆኑ ሰዎች መካከል የሚደረግ ማንኛውም አይነት ግንኙነት ሆኖ የአንዱ ሰው ውሳኔ በሌላው ሰው ውጤት ላይ ተጽዕኖ ሲያሳድር ነው። ለምሳሌ ሱዶኩ እየሰራችሁ ከሆነ ይሄ በጌም ቲዮሪ ወይም ትርጓሜ መሰረት ጨዋታ አይደለም። ምክንያቱም እናንተ ስህተት ብትሰሩ ወይም ብታሸንፉ ውጤቱ ሌላን ሰው አይነካም፣ እናንተና ወረቀቱ ብቻ ናችሁ። ነገር ግን ቲክታክቶ ወይም ቼዝ የተጫወታችሁ ከሆነ እናንተ የምታደርጉት እያንዳንዱ እርምጃ የሌላኛውን ሰው ማሸነፍ እድል ይወስናል። ይሄ ነው ጌም የሚባለው። ህይወታችንም እንደዚህ ተመልከቱት። ከስራ ባልደረቦቻችሁ ጋር የምታሳልፉት ጊዜ ሁሉንም የራሱ የሆነ ፔይኦፍ ወይም ውጤት አለው። ይህንን ሳይንስ ማወቃችሁ ሌላውን ሰው ምን ሊያስብ እንደሚችል ቀድማችሁ እንድትገምቱ እና የተሻለውን ውሳኔ እንድትወስኑ ይረዳቸዋል። The Prisoner's Dilemma ወይም የታሳሪዎች አጣብቂ። አሁን ወደ ጌም ቲዮሪ ትልቁና ታዋቂው ምሳሌ ነው። ይህን ምሳሌ ካልተረዳችሁት ለጌም ቲዮሪ ምንም አላወቃችሁ ማለት ነው። The Prisoner's Dilemma ይባላል። ሁለት ሰዎች እናስብ፣ ኤክስ እና ዋይ ይባላል። እነዚህ ሰዎች አንድ ትልቅ ወንጀል ሰርተዋል ተብለው ተጠርጥረው በፖሊስ ተያዙ። ፖሊስ ሁለቱንም ለየብቻ ክፍል ውስጥ አስገብቶ ምርመራ ይጀምራል። ኤክስ እና ዋይ እርስ በርስ መነጋገር አይችሉም። ፖሊሱ ለእያንዳንዳቸው የሚከተለው ምርጫ ይሰጣቸዋል። አንደኛ፣ ሁለታችሁም ዝም ካላችሁ ወይም ለመተባበር ፈቃደኛ ካልሆናችሁ ፖሊስ በቂ ማስረጃ ስለሌለው በትንሽ ወንጀል እያንዳንዳችሁን 1 ዓመት ብቻ ትታሰራላችሁ። ሁለተኛ፣ አንዱ አሳልፎ ሰጥቶ ሌላኛው ዝም ካለ አሳልፎ የሰጠው ወይም የከዳው በነፃ ይለቀቃል። ዝም ያለው ግን 10 ዓመት ይታሰራል። ሶስተኛ፣
ሁለቱንም አሳልፎ እርስ በርስ ከተሰጣጡ እያንዳንዳቸው 5 ዓመት ይታሰራሉ። አሁን አስቡት፣ እናንተ በኤክስ ቦታ ብትሆኑ ምን ታደርጋላችሁ? ከዋይ ጋር ተስማምታችሁ ብትገቡና ምንም እንዳትናገር ተባብላችሁ ቢሆን እንኳን ዋይ ክፍል ውስጥ ገብቶ እንደሚከዳችሁ ወይም እንደማይከዳችሁ አታውቁም። በሎጂክ ስታሰሉት ዋይ ዝም ካለ እናንተ እሱን አሳልፋችሁ ብትሰጡት ወይም ብትከዱት በነፃ ትለቀቃላችሁ። ከ1 ዓመት እስር ነፃ መውጣት ይሻላል። ዋይ እናንተን አሳልፎ ከሰጠ ደግሞ እናንተም እሱን አሳልፋችሁ መስጠት ይሻላችሁ። ከ10 ዓመት እስራት 5 ዓመት ይሻላል። ውጤቱ በጌም ቲዮሪ ናሽ ኢኩሊብሪየም በሚባል ህግ መሰረት ሁለቱም ሰዎች እርስ በርስ የመከዳዳት እድላቸው ከፍተኛ ነው። በዚህ ምክንያት ሁለቱም 1 ዓመት መታሰር ሲችሉ 5 ዓመት ይታሰራሉ። ይህ ከህይወታችን ጋር ምን ያገናኘዋል ልትሉ ትችላላችሁ። ልክ ናችሁ። በጣም ብዙ ነገር ያገናኛል። ለምሳሌ ከክፍል ጓደኞቻችሁ ጋር ቤት ተከራይታችሁ ትኖራላችሁ እንበል። ዕቃ ማጠብና ቤት ማጽዳት አለባችሁ። ሁለታችሁም ብታጸዱ፣ ኮርፖሬት ብታረጉ ቤቱ ንጹህ ይሆናል፣ ደስተኞች ትሆናላችሁ። ነገር ግን አንዱ ካጸዳ ሌላኛው ቢቀመጥ ያ የተቀመጠው ሰው ሳይደክም ንጹህ ቤት ውስጥ ይኖራል፣ ያተርፋል። ሌላኛው ግን ብቻውን ደክሞ ይበሳጫል። በዚህ ስሌት ምክንያት ብዙ ጊዜ ሁለታችሁም ሳታጸዱ ትቀሩና ቤቱ ቆሻሻ ይሆናል፣ ሁለታችሁም ትከስራላችሁ። ይህ ነው በህይወታችን ውስጥ በየቀኑ የምንገባበት ፕሪዝነርስ ዲሌማ ወይም የታሳሪዎች አጣብቂኝ የምንለው። ዶሚናንት ስትራቴጂ፣ የሁሌም አሸናፊው ምርጫ። አሁን ደግሞ አንድ ጥያቄ ልጠይቃችሁ። እስካሁን ያየነውን አይተናል። በህይወታችሁ ውስጥ ሌላኛው ሰው ምንም አይነት ውሳኔ ቢወስን እኔ ይሄንን ባደርግ ሁሌም አሸናፊ ነኝ የምትሉበት ሁኔታ አጋጥሟችሁ ያውቃል ወይ? ይሄ ካላጋጠማችሁ ትክክል አይደላችሁ። በጌም ቲዮሪ ይሄ ዶሚናንት ስትራቴጂ ወይም አሸናፊው ስልት ይባላል። ይህ ስልት አሸናፊ የሚያደርጋችሁ ምክንያት ሌላኛው ሰው ምንም ይሁን ምን እያሰበ ወይም ምን አይነት እርምጃ እንደሚወስድ መጨነቅ ስለማያስፈልጋችሁ፣ ውጤቱ ምንም ይሁን ምን ያንተ ምርጫ ሁሉም ጊዜ አንደኛ ያደርጋል። አንድ ተግባራዊ ምሳሌ እንውሰድ። 2 የንግድ ድርጅቶች አሉ እንበል። ድርጅት ሀ እና ድርጅት ለ። ሁለቱም ማስታወቂያ ለማሰራት ወሰኑ። ሁለቱም ማስታወቂያ ካልሰሩ ትርፋቸው እኩል ይሆናል። ድርጅት ሀ ማስታወቂያ ሰርቶ ድርጅት ለ ባይሰራ ድርጅት ሀ ገበያውን ጠቅልለው ይይዛል። ሁለቱም ማስታወቂያ ቢሰሩ የማስታወቂያ ወጪያቸው ይጨምር እንጂ ገበያቸው እኩል ይከፋፈላሉ። እዚህ ጋር ለድርጅት ሀ ዶሚናንት ስትራቴጂው ማስታወቂያ መስራት ነው። ምክንያቱም ሌላኛው ድርጅት ማስታወቂያ ሰራም አልሰራ ማስታወቂያ መስራቱ ለሱ የተሻለ ውጤት ያመጣለታል። ይሄ በራሳችሁ ህይወት እንዴት ትጠቀሙታላችሁ ነው ዋናው ነገር። ብዙዎቻችን እሱ እንዲህ ካደረገ እኔ እንዲያደርጋለሁ እያለን በሰው ውሳኔ ላይ ተመርኩዘን ስንጨነቅ እንሆናለን። ነገር ግን በህይወታችሁ ውስጥ ዶሚናንት ስትራቴጂ የሚሆኑ ነገሮችን ለይታችሁ ካወቃችሁ ጭንቀታችሁ ይቀንሳል። ለምሳሌ ራሳችሁን በእውቀት መገንባትና አዳዲስ ክህሎቶች ወይም ስኪልስ መማር። አሁን ልታስቡ ትፈልጋለሁ። ሀገሪቱ ውስጥ ኢኮኖሚ ቢበላሽም ክህሎት ስላላችሁ ተፈላጊ ትሆናላችሁ። ኢኮኖሚው ቢያድግ ወይም ቢወድቅ ደግሞ ይበልጥ ተጠቃሚ ትሆናላችሁ። ስለዚህ ሌላው ነገር ኢኮኖሚ ወይም ፖለቲካው ምንም ቢሆን እናንተ ራሳችሁን ማሳደግ ሁልጊዜም ዶሚናንት ስትራቴጂ ነው። ሌላው ሰው ቢቀናባችሁም ባይቀናባችሁም ቢረዳችሁም ባይረዳችሁም እናንተ ጠንካራ መሆን በየትኛውም ሁኔታ ውስጥ አሸናፊ ያደርጋችሁ። አሁን ራሳችሁን ጠይቁ። በምታደርጉት ግንኙነት ውስጥ ወይም በምትሰሩት ስራ ላይ ዶሚናንት ስትራቴጂ ምንድን ነው? ሌላው ሰው ምንም ቢያደርግ ለእናንተ ሁሌም የሚያዋጣችሁ ምርጫ የትኛው ነው? ይህን ለይታችሁ ካወቃችሁ በህይወት ጨዋታ ውስጥ ማንም ሊበልጣችሁ አይችልም። በህይወት ጨዋታ ውስጥ እንዴት እንደምታሸንፉ ታውቃላችሁ። ሰው አሁን እንዴት እናሸንፍ? ዊኒንግ ስትራቴጂስ። እሺ ይህን ሁሉ አወቃችሁ፣ ዶሚናንት ስትራቴጂያችሁን አወቃችሁ። አሁን እንዴት ታሸንፋላችሁ? ዋናው ይሄ ጌም ቲዮሪ ይሄ ከሆነ ሁሉም ሰዎች እርስ በርስ የሚከዳዱ ከሆነ እንዴት ነው አብሮ በመስራት ስኬታማ መሆን የሚቻለው? መከዳዳት የማይቀር ነገር ነው። እዚህ ጋር ነው ሚስጥሩ ያለው። ጌም ቲዮሪ 2 ዘርፎች አሉት። ዋን ታይም ጌም አንድ ጊዜ ብቻ የሚደረግ እና ሪፒትድ ጌም በተደጋጋሚ የሚደረጉ 2 ናቸው። የታሳሪዎቹ ምሳሌ መጀመሪያ ያየነው አንድ ጊዜ ብቻ የሚደረግ ነው። ኤክስ እና ዋይ ዳግመኛ ላይገናኙ ይችላሉ። ነገር ግን
በህይወታችን ውስጥ ያሉ ግንኙነቶች ተደጋጋሚ ናቸው። ከቤተሰቦቻችን ጋር፣ ከጓደኞቻችን ጋር፣ ከስራ ባልደረቦቻችን ጋር በየቀኑ እንገናኛለን። በሳይንሳዊ ምርምር እንደተረጋገጠው በተደጋጋሚ ግንኙነት ውስጥ ውጤታማው መንገድ ቲት ፎር ታት ይባላል። ቲት ፎር ታት ስትራቴጂ ማለት አይን ለአይን እንደሚባለው ነው በአማርኛ። ቲት ፎር ታት አይን ለአይን ስትራቴጂ 4 ህጎች አሉት። ይህን በደንብ አዳምጡ። አንደኛ ደጉ ነው። መጀመሪያ ስትጀምሩ በቅንነት በመተባበር ጀምሩ። ጌሙን በክህደት አትጀምሩት። ሁለተኛው ቢ ፕሮቮካብል፣ ተቆጡ፣ መልስ ስጡ። ሌላኛው ሰው ከከዳችሁ ወይም ካታለላችሁ እናንተም ወዲያውኑ ተመሳሳይ ምላሽ ስጡ። ዝም ብላችሁ ለማኝ ወይም መጫወቻ አትሆኑ። ሶስተኛ ይቅር ባይ ሁኑ። ሌላኛው ሰው ተጸጽቶ ወደ መተባበር ከተመለሰ እናንተም ቂም ሳትይዙ ወዲያውኑ ወደ መተባበር ተመለሱ። አራተኛው ግልጽ ሁኑ። ስትራቴጂያችሁ ለሰዎች ግልጽ ነው። ካገዝከኝ አግዛለሁ፣ ካታለልከኝ ዋጋ እንሰጣለሁ የሚለው መልእክት በድርጊታችሁ ይታወቅ። ሰውም በግልጽ እንዲረዳው አድርጉ። ይህን ስትራቴጂ የምትከተሉ ከሆነ ሰዎች እናንተ መብለጥ እንደማይችሉ ግን ደግሞ አብራችሁ ቢሰሩ እንደሚጠቀሙባችሁ እንደሚያተርፉ ይረዳሉ። ይሄ ነው በቢዝነስም ሆነ በግል ህይወት ውስጥ ስኬታማ የሚያደርጋችሁ ትልቁ የጌም ቲዮሪ ሚስጥር። የድርድር ጥበብ እና ጌም ቲዮሪ ወይም ኔጎሺዬሽን ታክቲክ። አሁን ደግሞ አንድ ተግባራዊ ምሳሌ እንውሰድ። መኪና መግዛት ፈለጋችሁም በል። አብዛኛው ሰው የሚያደርገው ምንድን ነው? ወደ አንድ መኪና ተራ ይሄዳል ወይም መሸጫ ቦታ ይሄድና ከሻጩ ጋር ይከራከራል። ሻጩ 1 ሚሊዮን ይላል፣ እናንተ 800,000 ትላላችሁ በል። ይህ ድርድር እናንተና ሻጩን ብቻ ነው የሚያገናኝ። በጌም ቲዮሪ ግን የተሻለ መንገድ አለ ይለናል። ሻጩን ፕሪዝነርስ ዲሌማ ወይም የታሳሪዎች አጣብቂኝ ውስጥ ማስገባት ትችላላችሁ። መጀመሪያ ያየነው ምሳሌ አይነት ውስጥ እንዴት? መኪናውን ከማየታችሁ በፊት ዙሪያውን ያሉ 5 መኪና ሻጮች ስልክ ትደውላላችሁ። ከዚያም እንደዚህ ትሏቸዋላችሁ፣ እኔ ይሄንን መኪና ዛሬ መግዛት እፈልጋለሁ። ሌሎቹም ጋር ደውያለሁ። እናንተ የምትሰጡኝ የመጨረሻውና ትንሹ ዋጋ ስንት ነው? ትንሹን ዋጋ ለሰጠኝ ሰው ዛሬ ብሩን መጥቼ እከፍላለሁ። አሁን ምን ይፈጠራል? ሻጮቹ ከእናንተ ጋር መደራደር ያቆማሉ። እርስ በርሳቸው መፎካከር ይጀምራሉ። አንዱ ሻጭ እኔ ካልቀነስኩለት ሌላኛው ቀንሶለት ሊሸጥለት ነው ብሎ ስለሚፈራ ሊሰጥ የሚችለውን ዝቅተኛ ዋጋ ይሰጣቸዋል። ጨዋታው ከእናንተና ከሻጩ ወደ ሻጩና ወደ ሌላኛው ሻጭ ተቀየረ ማለት ነው። ይህ ነው ጌም ቲዮሪን ተጠቅመው ኢንቫይሮንመንትን ወይም ሁኔታዎችን ለራስ ማመቻቸት የሚባለው። ፍትሃዊ መሆን ጌም ቲዮሪ ስለ ውድድር ብቻ አይደለም የሚያነሳው፣ ስለ ትብብርም ያጠናል። ሼፕሊ ቫልዩ የሚባል ህግ አለ። ይህ ህግ በቡድኑ ስራ ሲሰራ ውጤቱ ወይም ትርፉ እንዴት በፍትሃዊነት መካፈል እንዳለበት ያስረዳናል። ለምሳሌ እናንተና ጓደኞቻችሁ ኩኪስ ጋግራችሁ ለመሸጥ አሰባችሁ። እናንተ 10 ኩኪስ ብቻ መጋገር ትችላላችሁ። ጓደኞቻችሁ ደግሞ 20 ኩኪስ መጋገር ይችላሉ። ነገር ግን ሁለታችሁም በአንድ ላይ ስትሰሩ በቴክኒክና በፈጠራ ታግዛችሁ 40 ኩኪስ ጋገራችሁ። አሁን ያገኛችሁትን ትርፍ እንዴት ትከፋፈላላችሁ? እኩል 20 ወይንስ እናንተ 10 እነሱ 30? በሼፕሊ ቫልዩ ስሌት መሰረት እያንዳንዱ ሰው ለቡድኑ የጨመረው ሪጂናል ኮንትሪቢዩሽን ታስቦ ነው ክፍፍሉ የሚደረገው። ይህን ማወቃችሁ በስራ ቦታም ሆነ በቤተሰብ ውስጥ እኔ በዝብዣለሁ ወይም ተበዝብዣለሁ የሚል ስሜቶች እንዳይፈጠሩና ግንኙነታችሁ ጤናማ እንዲሆን ይረዳል። ለምን ትልቅ ህልም ብቻውን አይጠቅምም? The trap of big goals። ባለፈው ትልቅ ህልም ያደክማችኋል ብለን ነበር። ታስታውሳላችሁ? እርግጠኛ ነኝ። ካላስታውሳችሁ ተመልሳችሁ ይዩት። ጌም ቲዮሪ ይሄንን ይደግፋል። ህይወትን እንደ አንድ ትልቅ ጨዋታ ከማየት ይልቅ በየቀኑ እንደሚደረጉ ትናንሽ ሰብ ጌምስ ወይም ንዑስ ጨዋታዎች ማየት አለባችሁ ይለናል። የዛሬው ውሳኔ እንደ 100 ሜትር ሩጫ ቁጠሩት። ማራቶን ለመጨረስ እያንዳንዱ ኪሎ ሜትር ማሸነፍ እንዳለባችሁ ሁሉ ለትልቁ ህልማችሁ ስኬት የዛሬው ግንኙነታችሁና የዛሬው ውሳኔ በጌም ቲዮሪ ስሌት ማሸነፍ አለባችሁ። ብዙ ሰዎች አንድ ቀን ስኬታማ ሲሆን ደስተኛ እሆናለሁ ይላሉ። ይህ ግን በጌም ቲዮሪ ስህተት ነው። ደስታው ያለው በየቀኑ በምታደርጉት ፕሮግረስ ወይም እድገት ውስጥ ነው። ስትራቴጂያችሁን አስተካክሉ፣ ስርዓት ወይም ሲስተም ዘርጉ። ያኔ ውጤቱ በራሱ ጊዜ ይመጣል።
የዛሬው እንግዲህ እስካሁን ያየነው ጠቅለል ስናደርገው 3 ነገር ነው። አንደኛ ህይወት የውሳኔዎች ውጤት ናት። እነዚህ ውሳኔዎች ደግሞ በሳይንሳዊ መንገድ ጌምስ ናቸው። ውሳኔ የማይወስን አክሽን የማይወስን ሰው ፈሪ ነው። ሁለተኛ በአጭር ጊዜ ግንኙነት ውስጥ ሰዎች ሊከዷችሁ ቢችሉም በረጅም ጊዜ ግንኙነት ውስጥ ግን ቴት ፎር ታት ወይም አይን ለአይን ስትራቴጂ ውጤታማው መንገድ ነው። ሶስተኛ ሁኔታዎችን ወይም ኢንቫይሮንመንትን በመቀየር የድርድር አቅማችሁን ማሳደግ ትችላላችሁ። በመጨረሻም ቦነስ ቲፕ ብያችሁ ነበር፣ እዛ ላይ ደርሰናል። የዛሬው ቦነስ ቲፕ ምን መሰላችሁ? በማንኛውም ንግግር ወይም ክርክር ውስጥ ስትሆኑ ሁልጊዜ ሌላኛው ሰው ምን አይነት ፔይኦፍ ወይም ጥቅም እንደሚፈልግ አስቡ። ብዙዎቻችን የምናስበው ስለ ራሳችን ጥቅም ብቻ ነው። ነገር ግን የሌላኛውን ሰው አሸናፊነት ለእኔም አሸናፊነት ምንድን ነው ብላችሁ ካሰባችሁ ዊን ዊን ሲቹዌሽኑን ታገኙታላችሁ። ሰዎች እናንተን እንዲያምናችሁና ለረጅም ጊዜ አብረዋችሁ እንዲሰሩ ታደርጋላችሁ። ይሄ ነው ትልቁ የህይወት ቺት ኮድ የሚባለው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። ለጓደኞቻችሁ ሼር አድርጉላቸው። ምናልባት አብራችሁ በምትጫወቱት የህይወት ጨዋታ ላይ የተሻለ ስትራቴጂ እንዲኖራቸው ይረዳቸዋል። ብዙታንም ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ስትራቴጂያችሁን እያሻሻላችሁ በድል ተጓዙ። ቻው።